የኢትዮጵያ ቤተክርስቲያን ለምዕመናኗ ተደራሽ ለመሆን በሀገር ውስጥ ከምታደርገው ጥረት ባሻገር በውጭው ዓለምም የሚገጥሟትን ተግዳሮቶች ወደ በጎ አጋጣሚ በመቀየር ዘመኑን በዋጀ የወንጌል አገልግሎት ተደራሽ ለመሆን የራሷን ጥረት ታደርጋለች። ይሁንና በሀገር ውስጥም ይሁን በውጭው ዓለም ዛሬም ክፍተቶች ተዘግተዋል፣ ተግዳሮቶች የሉም ለማለት ግን አያስችልም። በመሆኑም በውጭው ዓለም የሚገጥሙ ተግዳሮቶች ምን ይመስላሉ? እንዴትስ እየተፈቱ ነው ስል መላከ ምሕረት ቀሲስ ስንታየው ደምስ የሚኒሶታና አካባቢው ሀገረ ስብከት ስራ አስኪያጅን ጠየቁ። እንግዲህ በተግዳሮትነት እንግዲህ በውጭው ያለችው ቤተክርስቲያን ብዙ ተግዳሮቶች አሏት። ከነዛው ተግዳሮቶች ውስጥ አንዱ የምንለው እንግዲህ ትውልድ በማትረፍ በኩል ትውልድን ለቀጣይ ትውልድ የሚሆኑ ነገሮችን በማዘጋጀት እነሱን በማሰለፍ መልኩ ያለው ነገር ትንሽ ተግዳሮቱ ከፍ ያለ ነው። ይሄ ደግሞ የሆነው ምንድነው? እሱ ቤተክርስቲያን የተቋቋመችበት እየሄደችበት ያለው ነገር አብያተ ክርስቲያናት በኪራይ አብያተ ክርስቲያናት ግዢ ከዛም ደግሞ ከግዢ ደግሞ ወደ መስራት እያደጉ በመሆኑ ምክንያት ወጣቶች እነዚህ እዛው ሰሜን አሜሪካ ተወልደው ያደጉ ልጆች እነሱን ለመያዝ የተከደበት መንገድ እንደ ተግዳሮት የሚታይ ነው። ይሁንና የሚገጥሙ ተግዳሮቶችን ወደ በጎ አጋጣሚ በመቀየርና ያሉ ክፍተቶችን በመሙላት ስብከተ ወንጌልን ተደራሽ ለማድረግ ጥረት ይደረጋልም ነው ያሉት። በተጨማሪም የቅዳሴውን አገልግሎት በማስቀጠል ረገድ በውጭው ዓለምም የኢትዮጵያ ቤተክርስቲያን እንደምትተጋ አክለዋል። ግን የዘገየም ቢሆን አሁን እየነቃን እየባነንን አብያተ ክርስቲያናት ጠቅላላ በንቃት እየተከታተሉ ወጣቶች በራሳቸው ቋንቋ መግባባት እንዲችሉ መረዳት እንዲችሉ ቅዳሴ ሁሉ የጀመሩ አብያተ ክርስቲያናት አሉ። በእንግሊዘኛ ትምህርት የጀመሩ አሉ። በሱ ተግዳሮቱን እንደ በጎ አጋጣሚ እያየን በጊዜ ባነናል። አንድ ትውልድ ያመለጠ ቢመስልም ነገር ግን በመባነን ወጣቶች የሚያዙበትን አሁን ለምሳሌ በእኛ ሀገረ ስብከት ሞቲቭ የሚባል የወጣቶች ግሩፕ ተፈጥሯል። ትልቅ ስራ እየሰሩ ነው ያሉት። ወጣቶችን በማሰባሰብ የጠፉትን በማሰባሰብ በቋንቋቸው እንዲረዱ በቋንቋቸው ሃይማኖታቸውን እንዲያውቁ ሃይማኖት የሌላቸው ሰዎች ሃይማኖት አምነው ተቀብለው ቤተክርስቲያኗን እንዲጠመቁ በማድረግ መልኩ እየሰሩ ያሉ አሉ። በሌሎችም ቦታዎች ላይ ትልቅ ስራ እየተሰራ ነውና ተግዳሮቱ በቋንቋ ማስተማሩ በቋንቋ መቀደሱ በቋንቋ ለነሱ መዳረሱ ተግዳሮት እንዳለ ሆኖ ልዩነቶችን ፈቶ ወደ አንድነት በማምጣት ረገድ ምን ያህል ተሰርቷል ላልኩትም ከአመት ዓመት መሻሻል መኖሩን ነው መላከ ምሕረት የሚገልጡት። እንግዲህ ከአመት ዓመት በውጭው ያለው የአብያተ ክርስቲያናት ጉዳይ ከአመት ዓመት እየተሻሻለ እያደገ የመቀራረብ የመረዳዳቱ መንገድ እየቀረበን የመጣው እንደሚታወቀው ሁላችሁም እንደምታውቁት ከዚህ በፊት ከ7 ዓመት በፊት የነበረው በ3 ነበረ። በውጭው ሲኖዶስ በኢትዮጵያ ሲኖዶስ በገለልተኛ የሚል ነው። እሱ አሁን ከአመት ዓመት እየሻረ መጥቶ አሁን አብያተ ክርስቲያናት በአንድነት በዓል እያከበሩ በማህሌት እየቆሙ ቅዳሴ እየቀደሱ ክብረ በዓላቱ ደመቅ እያሉ እየመጡ ነውና የመተሳሰቡ የመነጋገሩ ነገር ከፍ እያለ የመጣ ነው። ብዙ ነገሮችም ደግሞ እያለፉ ስለሆነ ከዛ አንጻር እየተካሄዱ ያሉት የአንድነት ጉባኤዎች በሌሎችም አህጉረ ስብከት የማያቸው ነገሮች እጅግ ደስ የሚያሰኙ ነገሮች የሚቀሩ ነገሮችም ቢኖሩ ግን መቼም ቤተክርስቲያን በፈተና ውስጥ የምታበብ ስለሆነች እያበበች በመከራ ውስጥ እያበበች በውጭው ዓለም ውስጥ ትልቅ ስራ እየተሰራ ነው ብዬ ማለት መመስከር እችላለሁ።